የአሞሪም ዩናይትድ። ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ በእግር ኳሳዊ አጫጭር መረጃዎችና ፕሮፋይል ነክ በሆኑ ጉዳዮች ወደ እናንተ ዘወትር እየደረሰ ይገኛል። አብሮነታችሁ አይለየን። አሁን አሞሪም የሚያሰለጥኑት ማንቸስተር ዩናይትድ ምን ያህል ከባድ የውድድር ዘመን አሳለፈ የሚለውን እናያለን። አሰልጣኝ ሩበን አሞሪም ማንቸስተር ዩናይትድ በታሪክ አስከፊውን የውድድር ዓመት እያሳለፈ ነው ሲሉ በየጊዜው ከጨዋታ መልስ በሚሰጡት መግለጫ ይደመጣል። ቀይ ሰይጣኖቹ ከቀናት በፊት በሜዳቸው ዌስት ሃም ዩናይትድ የተሸነፉበትን ጨምሮ ባለፉት 7 ተከታታይ ጨዋታዎች አንድም አላሸነፉም። ይህም በሊጉ 16ኛ ደረጃ ላይ እንዲቀመጡ አድርጓቸዋል። በህዳር ወር አሰልጣኝ ኤሪክ ቴን ሃግን በመተካት ወደ ዩናይትድ የመጡት ሩበን አሞሪም በፖርቹጋል ሊግ ካስመዘገቡት ከፍተኛ ስኬት የተነሳ መጥፎ የውድድር ዓመት የጀመረውን ማንቸስተርን ወደ ተሻለ ደረጃ ያሻግሩታል የሚል ተስፋ ተጥሎባቸው ነበር ወደ ክለቡ ሲመጡ። የሩበን መምጣት ተከትሎ አዲስ አሰልጣኝ ሲመጣ የሚታየው የመነሳሳትና ለአሰልጣኙ አዲስ ነገር ለማሳየት የመጣር ስሜት በዩናይትድ ቤት ግን አልታየም። ይልቁንም ከ25 ጨዋታዎች 24 ነጥቦችን ብቻ ነው ማሳካት የተቻለው። በአንጻራዊነት ማንቸስተር ያሳካቸዋል ተብሎ ከተጠበቁት 87 ነጥቦች ማሳካት የቻለው 23 መሆኑም የውድድር ዓመቱ ለማንቸስተር ምን ያህል አስከፊ ዓመት እንደነበር የሚጠቁም ሲሆን ከፕሪሚየር ሊጉ መውረዳቸው ከተረጋገጡ ቡድኖች ቀጥሎ በመጨረሻ የሚቀመጠው ማንቸስተር ነው። ይልቁንም ካለፈው ጥር ወር ጀምሮ የአሞሪም ዩናይትድ በሊጉ ግርጌ ከሚገኙ ቡድኖች ማሸነፍ የቻለው ኢፕስዊች እና ሌስተርን ብቻ ነበር። በቀይ ሰይጣኖቹ ቤት በውድድር ዓመቱ የታየው የውጤት ቀውስ በ1930-31 የውድድር ዓመት ቀጥሎ አስከፊ ሁኔታ ውስጥ የከተታቸው ታሪካዊ ሁነትም ተደርጎ ተመዝግቧል። ሩበን እያሰለጠኑት የሚገኘው የማንቸስተር ዩናይትድ ቡድን በተለይም በኦልድ ትራፎርድ ያስተናገዳቸው ሽንፈቶች ሌላኛው የአስከፊ ገጽታቸው ማማም ተደርጎ ተቆጥሯል። በውድድር ዓመቱ በሜዳቸው ያስተናገዷቸው 9 ሽንፈቶች ከ60 ዓመት ወዲህ የተከሰተ አስከፊ ታሪክ ሆኖም ነው የተመዘገበው። በሊጉ ያስተናገዷቸው 17 ሽንፈቶችም እንደ አውሮፓውያን አቆጣጠር ከ1973-74 ውድድር ዓመት ወደ ታችኛው ሊግ ከወረዱበት ወቅት ቀጥሎ አስከፊው ሲሆን በተከታታይ ካደረጉት 25 ጨዋታዎች ያጋጠማቸው 19 ሽንፈትም የዩናይትድን አሞሪም በፕሪሚየር ሊጉ መጥፎ የሽንፈት ታሪክ ካላቸው ቡድኖች አንዱ አድርጎታል። የአሞሪም ማንቸስተር ሌላኛው አስከፊ ገጽታ ደግሞ በውድድር ዓመቱ ያሳየው የማሸነፍ መቶኛ በጣም ዝቅተኛ መሆኑ ነው። ሩበን አሞሪም በውድድር ዓመቱ ያሳዩት 24 በመቶ ብቻ የማሸነፍ መቶኛ ሰር አሌክስ ፈርጉሰን ከዩናይትድ ከለቀቁ ወዲህ እጅግ አስከፊ ሆኖ ሲመዘገብ ካለፉት 25 ጨዋታዎች ማሸነፍ የቻሉት 6ቱን ሲሆን በ6ቱ አቻ በ13ቱ ደግሞ ተሸንፈዋል። በእነዚህ የሽንፈትና አቻ ውጤቶች የሩበን አሞሪም ዩናይትድ 41 ግቦችን ያስተናገደ ሲሆን ይህም በየጨዋታው 1.6 ግቦች እንደሚቆጠሩበት አመላካች ነው። ከ25ቱ ጨዋታዎች በ10ሩ አለማስቆጠራቸው የዚህ ንጻሬ ማረጋገጫ ሆኖ በፕሪሚየር ሊጉም 6ኛው የመጥፎ ሪከርድ ባለቤት አድርጓቸዋል። ይሁን እንጂ የሩበን አሞሪም ማንቸስተር ዩናይትድ በአውሮፓ ሊግ ያሳየው መጥፎ የማሸነፍ ብቃት በውድድር ዓመቱ በሊጉ ያሳለፉትን አስከፊ ጊዜ ማስረሻውን ብቅ ብሏል። ረቡዕ ግንቦት 17 2017 ዓመተ ምህረት እንደ ማንቸስተር አስከፊ ጊዜ ያሳለፈ ከሚገኘው ቶተንሃም ሆትስፐር ጋር የሚያደርጉት ጨዋታ የቁስሉ መሻሪያና ለአስከፊ የውድድር ዓመት ፈውስ ይሆናል። በተለይም በዓመቱ እጅግ ለተከፉት ዩናይትድ ደጋፊዎች ተብሎ ተጠብቋል። ከሰሞኑ የዌስት ሃም ሽንፈት መልስ ሩበን አሞሪም በሰጡት መግለጫ ዩናይትድ በሊጉ የደረሰበት ተደጋጋሚ ሽንፈትና ነጥብ መጣል ተስፋቸውን በአውሮፓ ሊግ እንዲጥሉ ማድረጉን ቢናገሩም ዓመቱ ግን ምንም ይሁን ምንም የማንቸስተርን ውድቀት ለመሸፈን እንደማያስችል ጠቁመዋል።
ቀይ ሰይጣኖቹ በውድድር ዓመቱ መጨረሻ ከአስቶን ቪላና ቼልሲ ጋር የሚያደርጉት ጨዋታዎችን ቢያሸንፉ እንኳን ከ13ኛ ደረጃ ከፍ ብለው አያጠናቅቁም። ይህም አምና መጥፎ ውጤት ተብሎ ከተነቀፉበት የውድድር ዓመት በ5 ደረጃ የተንሸራተተ ያደርገዋል። ሩበንን ጨምሮ ተጫዋቾችና ደጋፊዎች ለማንቸስተር ዩናይትድ ምስቅልቅል ከሆነው የውድድር ዓመት እፎይታ ይሆን ዘንድ ዩሮፓ ሊግን ማሸነፍ ተስፋ አድርገዋል። ካልተሳካ ግን ሩበን አሞሪም በማንቸስተር ቤት የሚያቆያቸው ምን ተስፋ ይኖራል? አብረን የምናየው ይሆናል። ውድ ፉትቦል ማዕድ ተከታዮች በሩበን አሞሪም ማንቸስተር ዩናይትድ ዙሪያ ያዘጋጀነው ጥንቅር ይህን ይመስላል። ከሌሎች ዝግጅቶቻችን ጋር ቆይታ እንድታደርጉ እንጋብዛለን። ሰላም።